ሰላም እንዴት ናችሁ? ያው ካሁኑ ጀመራችሁ ያው አንዳንዶቹ ከአዶኔ ጋር ለማጣላት በጣም ትግል እያደረጋችሁ ያላችሁ ታሉት ያው እኔና እሱ ደግሞ እንዲህ ብለናል እና ያው ርቀታችን ያው ብዙ ስለሆነ ብዙ ስለምንጓዝ ያው እኔ በምስጋና ብቻ እሱን እንገልጸው ሰው አይደለም ገና በስራ የማሳየው ሰው ነውና እሱ ከሰው በላይ ሰው ነው። ለምን ቢቢስ ለቀርበ እሱን ሳታመሰግነው እና ምን የምትሉት ነገር አለ? እሱን እኔና እሱ እናውቃለን እና ከዚህ በላይ ከሱ ጋር ነው ብዙ ስራ የምንሰራው እና ስራችን ደግሞ ጀምረናል። አሪፍ እየሄደ ነው እና እናንተ ያው አንዳንዶቹ ለማጣላት እየሞከራችሁ ያላችሁት ትንሽ እና በጣም እንትን እንለዋለን። ገና ብዙ ስራ እንሄዳለን። ያው እያስተካከልን ነው። በብዙ ስራ እንደምናስደስታችሁ እርግጠኛ ነኝ እና ይሄ ቪዲዮ ደግሞ ለአዶናይ ነው። አዶናይ ያው እኔ ከምልህ በላይ አድናቂ ነኝ እና በጣም የምወድ እንትን አለ ሰፖርት ስላደረገኝ ብቻ ሳይሆን ከዛ በፊት ሁላ በጣም አድናቂ ነኝ። ያው ይሄን ብቻ በመናገር አይደለም ከዚህ በላይ ሰርቼ በስራዬ እንደምትፈልገኝ ሆኜ ለማሳየት ዝግጁ ነኝ እና አብረን ነው ከዚህ በኋላ የምንቀጥለው። ያው አዶናይና የአዶናይን ፔጅ የማታውቁትና እስካሁን ሰብስክራይብ ፎሎ ያላረጋችሁት አላችሁ ብዬ አላስብም እና ያላረጋችሁት ካላችሁ ከኔ ጋር ነው ጸባችሁ፣ ከኔ ጋር ነው የምትጣሉት እና ሁላችሁም ያው ደግሞ ያው ዛሬ ላይቭ አብረን እንድንገባ ሁላችሁም ሼር አድርጉለት። ማታ ላይቭ አብረን እንገባለን። ከኔ ጋር እንድገባ የምትፈልጉት ላይቭ አብረን እንገባለን። ፍቅራችንን እናሳያለን። ሼር አድርጉለት። ሁላችሁም እወዳችኋለሁ። ሰላም ጋይስ እንዴት ናችሁ? ዛሬ ያው ቦሌ መንገድ ነው ያለው እና በ5 ደቂቃ ውስጥ ስንት ሰው ሰላም እንደምለኝና ስንት አድናቂ እንዳለኝ ላሳያችሁ። ሌትስ ጎ። ያው የማታውቁት ካሜራማን ይብሳ ነው እየቀረጸ። እንዴት ነው ይብሳ? እስኪ በ5 ደቂቃ ቤት በኩል እንሂድ። ያው ታለተለች እንዴ እና በ5 ደቂቃ ውስጥ ዮ አንደኛው ተገኝቷል። አፍቅሯለች ቋንቋ የለም አፍቅሯለች። Hey Yoni, how you doing? I heard a rumor that you were saying I can't speak English. Maybe I'm not 100% fluent in speaking English, but like I'll say at least I'm at 80-70% good at that. But like let's make a deal. Let's play one game and you will teach me some basic English phrases or English words and I will also be your student and I'll learn. So let's have one game and you will teach me some English and I'll be the student, you'll be the teacher. What do you think? Honestly, I like your vibe. Like when I saw this video, I was like, oh my god. You made me laugh, honestly. So what do you think? Let's have one game on TikTok. እና ጋይስ እንግዲህ ያልኩት ዮኒን አንድ ጌም ቲክቶክ ላይ እንጫወት፣ ያው እንግሊዘኛ በዞን ማማራለን ኤክስቼንጅ እናደርጋለን ልምዶች ብዬ ነው የሰራሁትና ሁላችሁም የገባችሁ ሜንሽን አድርጉልኝ ኮሜንት ስር። አይሾ ስፒድ አሸክሞኝ ከሄደው ሁለተኛው ነጥብ አሸክሞኝ ከሄዳቸው 4 እና 5 ነጥባት ሁለተኛው እንግሊዘኛ ቋንቋን በተመለከተ ይሄ ነጥብ በራሱ በሁለት ይከፈላል። ምክንያቱም በብዙ መንገድ መታየት ስላለበት የመጀመሪያውና በጣም ወቅታዊ ነው ካሁኑ መታወቅ አለበት ብዬ ማሰብ የምፈልገው ግን ምናልባት ካልታየ በዚህ መንገድ መታየት አለበት ብዬ የማስበው ግን አንድ ነጥብ አለ። ይሄንን ነጥብ
ለአይሾ ኢትዮጵያ ቤተሰቦች በሙሉ ራሱ አይሾ ኢትዮጵያን ጨምሮ ማለት አይሾ ኢትዮጵያን ለመርዳት እንፈልጋለን የሚል በአጠቃላይ ከራሱ ከአዶናይ ጀምሮ ይህን ነጥብ በደንብ አድርገው እንዲረዱት ፈልጋል። ምናልባት አይተውት ሊሆን ይችላል። አይተውት ካልሆነ ደግሞ በዚህ መልኩ መታየት አለበት። ነጥቡ አይሾ ኢትዮጵያ እንግሊዘኛ ባለመቻሉ ለአይሾ ስፒድ አሴት ነው የሆነው እንጂ ሊያቢሊቲ አይደለም። ለአይሾ ስፒድ ያልተነካ ድንግል ማዕድን ነው የሆነለት። ለምን አይሾ ኢትዮጵያ ወደ አይሾ ህይወት ውስጥ ሲመጣ፣ አይሾ ስፒድ ህይወት ውስጥ ሲመጣ፣ ወደ ዓለም አቀፉ ኢንፍሉዌንሰር ህይወት ውስጥ ሲመጣ ሁለት አሴት ይዞ ነው የመጣው። ጎበዝ እንግሊዘኛ ባለመቻለ ምንም ያክል ኮንፊደንስ ይወል እንዳይሸረሸር በምሳሌዎችና በነጥቦች ዝርዝር ያስረዳል። ወደ አይሾ ስፒድ ህይወት ውስጥ ስትመጣ ሁለት ነገር ነው ይዘህ መጣ። አንደኛው አይሾ ስፒድ ካሁን በኋላ አንታርክቲካ በሄድ እንኳን ያንተን ፊት አያገኘው። አንተን የሚመስል ፊት የለም። ለአይሾ ስፒድ በዛ ደረጃ የሚቀርብ የለም። አይሾ ስፒድ በራሱ አይተዋል ሩጫውን እንዴት አንተ እንድታሸንፍ እንዴት እንደፈለገ። አንተን ካገኘ በኋላ እኮ የልጅየው እኮ ስትሪሚንግ እኮ እንትን እኮ ፒው ብሎ እኮ ነው የተመነጠቀ። በአይሾ ስፒድ ብቻ ራሱ ምን ያህል አንተ የሚገርም እንትን ይዘህለት እንደመጣ ልነግርህ አልችልም። የሚገርም ኮንተንት ይዘህለት እንደመጣ፣ የሚገርም ቪው ይዘህለት እንደመጣ ልነግርህ አልችልም። ሌላው ማሳያ አባቱ እያየህ ነው ዱቅ ብሎ ባይዘው ግባና ዩቲዩብ ላይ ሪአክሽን ምናምን ስፒድ ዳደ ብለህ ግባ። እንደ አፉን ከፍቶ አም ጎይንግ ቱ ኢትዮጵያ ሄዳለሁ ምናምን። ኢትዮጵያ ሲሄድ ማን እንደሚያገኝ ታውቃለህ? ሶስተኛው ነጥብ አንተ አይሾ ስፒድ ግብጽ ላይ ስጦታ ተሰጥተዋል ወይ? ከዛምቢያው ልጅ ጋር ሆኖ ግብጽ ላይ መነጋገሪያ ነው ባይዘው። ከህዳሴው ግድብ ቀጥሎ ግብጽ ላይ መነጋገሪያ የሆነ ኢትዮጵያ ያተነ። ለዛ ነው ዝም ብዬ ላንተ ቪዲዮ መስራት ያናክል ሳያተን መፍጀት ነው የማይመስለኝ። ቢኮዝ ሀገሬን ይዘህ እየዞርክ ነው። ሀገሬን ማፕ ውስጥ አድርጋል ባይዘው። ጥሩነሽ ዲባባ ለሰይፉ ከበደ ኪሱ ውስጥ 5 ሳንቲም ከታለት አይደለም የሚወዳት። ኃይሌ ገብረስላሴ ለሰይፉ ከበደ የቤት ኪራዩን ከፍሎለት አይደለም የሚወደው። ሀገሩን ስላስጠራ ሀገሩን ማፕ ስላደረገለት እነሱ በሳምባቸው አንተ ደግሞ በፊትህ መሆኑ ነው። ይዘህለት ነው የመጣው። ኮንተንት ነው የሆንክለት። አንተ ብቻ አይደለም የተጠቀምከው፣ እሱም እየተጠቀመ ነው። አይሾ ስፒድ ሸጦ የሚተዳደረው ኮንተንት ቅጽበቶችን ሙመንቶችን ክሬት በማድረግ ለዛ በጣም ኦሪጂናል ጂኒዩን የሆኑ ግብአቶች ያስፈልጉታል። ያንተ ፊት አንዱ። አራተኛው ነጥብ አሜሪካ ላይ ባይዘው እንዳንተ ሰው ቪዲዮ እየሰራ ነው። አንደኛው አይሾ ስፒድ ነው፣ አንደኛው አንተ ነው ምናምን ቪዲዮ ኮንተንት ክሬት እያደረገ ፍሬሽ ነው እንኮ አዲስ አበባ በመምጣቱ ስፒድ ለዓለም አቀፍ የኢንተርኔት ኮሚኒቲ የሚገርም ግብአት ነው። ይሄ ሁሉ የሆንከው በፊትህ ብቻ አይደለም ብራዘር። ይሄ ሁሉ የሆንከው በፊትህ አይደለም። ይሄን ቁጭ አድርጋችሁ እንድታስረዱልኝ ይፈልግ። ይሄ ሁሉ የሆንከው በፊትህና እንግሊዘኛ ባለመቻልክ ነው። እንግሊዘኛ ባለመቻልክ ነው። አይችል ነው ወይ የምትለው ምናምን አይደለም። አሁን በሂደት ትለምዳለህ። ያንተ እንግሊዘኛ ካሁን በኋላ መማር በራሱ ለአይሾ ስፒድ ኮንተንት ነው። ገና ምን ታያለህ? አይሾ ስፒድ በስልክ ምናምን ቻት ጂፒቲ ላይ ትራንስሌት እያደረገልክ ምናምን ነገር ስታወሩ የሚፈጠሩ ሙቭመንቶች ለአይሾ ስፒድ ረብጣ ዶላሮች ናቸው። አንተ እንግሊዘኛ ባለመቻል አላጣም። እንግሊዘኛ ባለመቻሉ እድል የተዘጋበት ሰው አለ፣ ሚሊዮኖች አሉ። እሱን በሌላ ቪዲዮ እንመጣለን። አሁን የእናንተን አድሬስ ላድርግ። እንግሊዘኛ አለመቻል ይሄ አሁን የዘረዘርኳቸው ነጥቦች ማንም ሰው ሊያየው የሚችል ከሌላ ሰው ተሞክሮ ደግሞ ልንገርህ። ካይሰናት የሚባል ልክ እንደ አይሾ ስፒድ ትልቅ ስትሪመር አለ። አይሾ ስፒድ የሆነ አዋርድ ሲበላ እሱም ሌላ አዋርድ ይበላል። አይሾ ስፒድ የሆነ አዋርድ ሲበላ እሱ እንዲህ ነው ተያይዘው የሚሄዱት። ኦፍ ኮርስ ያኛው አሜሪካ ላይ ነው ግሎባል ኢንፍሉዌንሱ። አይሾ ስፒድ ደግሞ ዓለም አቀፍ ኦፍ ኮርስ። ይሄ ካይሰናት የሚባል ልጅ አንድ ቀን ጃፓን ይሄድልሃል።
ጃፓን ይሄድልክና አላር መንገድ ላይ ስትሪም እያደረገልክ እንዳይሾ ስፒድ ምናምን አንድ ታይዋናዊ ጃፓንን ሊጎበኝ በዛ ቦታ ላይ ይገኛል። እንግሊዘኛ ምንም አይችልም። እንግሊዘኛ የሚችለው አንድ ፍረስ ብቻ ነው። አንድ እሷም ምን መሰለች? አሁን አንተ ካም ዳውን ያልከው አለ አይደል? አዲስ አበባ ላይ ምን ያህል ሙቭመንት እንደፈጠርክ ታውቃለህ? እንደዛ በማለት አይሾ ስፒድ እንዴት ሃይፕ እያደረገ እንደሆነ ነጣ ፍሬሽ። እንግዲህ እንግሊዘኛ ለመቻልክ ለአይሾ ስፒድ ኦዲየንስ ፍሬሽ ሪፍሬሽንግ ነው። አዲስ ኮንተንት ይሄ ሬ የሚባለው ልክ እንዳንተ የሚችላት ሁለት ቃል ነበረች። እየሮጠ ሄዶ እዚህ ካይሴናት ጃፓን እየጎበኘ ያኛውም እኮ ሀገሩ አይደለም ጃፓንን ሊጎበኝ ነው። መንገድ ላይ ብቻ አገኘው። ግን ስትሪመር መሆኑን ያውቃል። ምን አለ? ዲጄ ካሊድ ሁሌ የሚላታለች ጋዴድ የሚላታለች። ካይሰናት ሁሌ ስትሪም ውስጥ ጋዴድ ይላል፣ ጋዴድ ይላል። ይሄን ያውቃል ይሄ ልጅ። ልክ ጃፓን መንገድ ላይ ሲያገኘው ጋዴድ ጋዴድ አለው። በዛ ጓደኝነታቸው ተጀመረ። እንግሊዘኛ የሚያውቀው ነገር የለም። ከዛ በኋላ አሜሪካ መጣው። አብሮ ስትሪም ያደርጋሉ። አብዛኛው አብሮ ስትሪም ሲያደርጉ የኦዲየንሱ መዝናኛ እኔንም ጨምሮ ነው ማለት የኦዲየንሱ መዝናኛ የልጅየው እንግሊዘኛ አለመቻል ነበር። የልጅየው እንግሊዘኛ እንክትክት አርጎ መናገር ነበር ሰውን ሳቅ የሚፈጥረው። በጣም የሚያዝናኑ ነገሮች ነበሩ። ለማለት የፈለገውና ያኛው ለማለት የፈለገው ሲተላለፍ ያስቃል፣ ያዝናናል። ይሄ አሴት ነው፣ ሀብት ነው ለስትሪመሮች። በዙሪያ ያላችሁ ልጆች የልጁን ኮንፊደንስ ከዚህ አንፃር ኮንፊደንስ ዝም ብለህ የሌለውን ስጠው እያልኩ አይደለም። ባይዘው ነው ይሄ ያለውን ነገር ነው የዘረዘርኩት። ይሄንን አይሾ ኢትዮጵያ በደንብ አድርገህ ልትረዳ ይገባል። በእንትን ነበረ ቻት እንትን የሚያደርጉት። ሌላው ካይሰናት ሌላ ማን እንዳደረገ ታውቃለህ? እንደዛ ከብራዚል ቶታ የሚባላል እሱም ታዳጊ ነው። እንግሊዘኛ ወፍ 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 ግን አልተሳቀቀም። ህዝቡን ይቅርታ አልጠየቀም። ባይዘው እንግሊዘኛ ባለመቻሉ አሴት ነው፣ መዝናኛ ነው። እንግሊዘኛ አለመቻሉ የኒውዮርክ ሴቶች የኒውዮርክ ደጋፊ የኒውዮርክ እንደዚህ ቶታ ቶታ የሚል ሰው አላሳጣውም። ጭራሽ እሱ ነው ያስገኘለት ሲኮላተፍ። እንዴት ነው አሁን አብዛኛው ሰው እኮ ይላል አሁን እኛ መቀሌ እየተማርን ትግረኛ ስናወራ አለመቻላችን የሆነ የሚሰጠው እንትናል የሚሰጠው ቫይብ አለ የሚሰጠው ፍሌቨር አለ። በጣም ነበረ ደስ የሚላቸው። it's exactly the same። ቶታንም አመጣ ይሄ ካይሰናት እንግሊዘኛ የሚያውቀው ነገር የለም። ቶታን ደግሞ ከየት ነው ያገኘው? ካይሰናት ብራዚል ሄዶ ሊጎበኝ እዛ ተገናኙ ማለት። አዲስ አበባ መጥቶ ማይ ፕላዠር ብራዘር እንኳን ማለት አይችልም። ኦኬ ኦኬ ብሮ እሷን ብቻ ነው የሚያውቃት። ምን ልል ነው የሁሉም ምልክ ይፈለጋል። አይሾ ስፒድ ዝም ብሎ አይደለም ጥብቅ ያለበት። ከዛምቢያው ልጅ ግልጽ እኮ ነው። ከዛምቢያው ልጅ የተሻለ እኮ ይወዳል እኮ ኦፍ ኮርስ የሚጠቅምበት ቦታ አለ ቋንቋ ኦፍ ኮርስ። ለዛ እኮ ነው ትማራለህ። ምን ለምትማረውን ደግሞ እዚሁ ስትሪም ላይ ልክ እና ቶታ እንግሊዘኛቸው እንዳሻሻሉ ምን እንዳደረገላቸው ታውቃለህ? ሬ ከታይዋን ቶታ ከብራዚል እዛው እንግሊዘኛ ሲማሩ ስትሪም መደረግ ተጀመረ ለህዝቡ ማለት ነው። ስለዚህ ኮንተንት ነው እሱ በራሱ። ተማሪ ገብቶ እንግሊዘኛ አስተማሪ ቀጥሮላቸው እንደዚህ በሉ ሲሉ ምናምን ያለው እንትን እኔን ኦዲየንሱን ያዝናናል። ቁጭ ብዬ ነው ማየው፣ ቪው ይጨምራል እያልኩ ነው ብራዘር። እና ብዙ ነገር ነው ይዘለት የመጣው። የትም ቦታ ሄዶ የማይተካው ፊትና እንግሊዘኛ ያለመቻል ሪፍሬሽንግ የሆነ ኮንተንት። ስለዚህ ፈታ ብለህ አንተ ስራ የዓለምን ህዝብ ከአይሾ ስፒድ ጋር እየሆንክ እያሳክም እያዝናናህም እንግሊዘኛ እየሰባበርክም የኢትዮጵያው ልጅ እያልክ ኢትዮጵያዬን ማስጠራት ነው ያንተ ስራ። ፈታ ብለህ እንዳትሸማቀቅ። ኦኬ። በጣም ስለተሳቀ በጣም እንትን ስላለ እንግሊዘኛ ለመቻለን ይቅርታውላ ስለጠየክ ነው። ኖ that's good